ዛሬ ላይ የምንሰራቸው ጥቃቅን ስህተቶች ኋላ ላይ ዓለምን ምን ያህል ዋጋ እንደሚያስከፍሉ ስናስበው በጣም ከባድ ነው። በአሁን ጊዜ ብዙ ነገሮች እየታዩ ነው። ታዲያ የሚታዩ የሚመጡ መከራዎች ሁሉ የዳግም ምጽአት ምልክት ነው ማለት ይከብዳል። እንደ ምጽአት ምልክት ማየት ያለብንስ ምንድነው የሚለውን ስንመለከት ዓለም ከተፈጠረ ጀምሮ ያልሆነ ታይቶ የማይታወቅ ተሰምቶም የማይታወቅ እንደሚሆን በቅዱስ መጽሐፍ በዮሐንስ ራእይ ምዕራፍ 16 ከቁጥር 18 ላይ እንዲህ በማለት ሰፍሯል። ከዚህም በኋላ መብረቅ የነጎድጓድም ድምጽ ሆነ፣ ታላቅ የምድር መናወጥም ሆነ። የሰውም ልጅ በምድር ላይ ከተፈጠረበት ጊዜ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ አልሆነም ይላል። ሰላም ጤና ይስጥልን። ቅን የዋ ሀገር ወዳድ የሆናችሁ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የዛሬውን መርሃ ግብራችንን ከመጀመራችን በፊት ይህንን ቪዲዮ ላይክ፣ ሼር በማድረግ እንድትጀምሩ በአክብሮት እየጠየቅኩኝ ለዚህ ቻናል አዲስ ከሆናችሁ ይህንን ድንቅ ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ በትህትና ጠየቅኳችሁ። በአሁን ጊዜ ብዙ ነገሮች እየታዩ ነው። ታዲያ የሚታዩ የሚመጡ መከራዎች ሁሉ የዳግም ምጽአት ምልክት ነው ማለት ይከብዳል። ታዲያ እንደ ምጽአት ምልክት ማየት ያለብን ምንድነው ስንል ዓለም ከተፈጠረ ጀምሮ ያልሆነ ታይቶ የማይታወቅ ተሰምቶ የማይታወቅ እንደሚሆን በቅዱስ መጽሐፍ በዮሐንስ ራእይ ምዕራፍ 16 ከቁጥር 18 እስከ 20 ድረስ እንዲህ ይላል። ከዚህም በኋላ መብረቅ የነጎድጓድም ድምጽ ሆነ፣ ታላቅ የምድር መናወጥም ሆነ። የሰውም ልጅ በምድር ላይ ከተፈጠረበት ጊዜ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ አልሆነም ይላል። ይህም ልዩነቱን ያሳያል። ታላቅ ያለውም ጌታ ዮሐንስም ደግሞታል። ከዚያም ከእንግዲህም ወዲህ እንደዚያ ያለ ታላቅ መናወጥ አይሆንም። ታላቂቱም ከተማ ከሶስት ትከፈላለች። የአሕዛብም ከተሞች ወደቁ። የእግዚአብሔርም የቁጣው ወይን መርዝ የተሞላበት ጽዋ ትቀበል ዘንድ ታላቂቱ ባቢሎንን በእግዚአብሔር ፊት አሰቧት። ደሴቶችም ሁሉ ጠፉ፣ ተራሮችም አልተገኙም። በሚዛንም እንደ አትላንታ የሚያህል ታላቅ በረዶ በሰዎች ላይ ከሰማይም ወረደባቸው። ሰዎቹም ከበረዶ መቅሰፍት የተነሳ እግዚአብሔርን ተሳደቡ፣ መቅሰፍቱም እጅግ ታላቅ ነበርና። ዓለም ከተፈጠረ ጀምሮ ረሃብ አለ። ምን አይነት ረሃብ ነው የሚለውን ስናውቅ እንደ አደገኛ ምልክት ልናይ እንችላለን። ምክንያቱም ከጥንት ጀምሮ ረሃብ ስለነበረ በጣም አስከፊ ረሃቦች ምን አይነት ናቸው የሚለውን ነው ማሰብ ያለብን። አንደኛ በ20ኛው መቶ ክፍለ ዘመን 10 አስከፊ ረሃቦች ተብለው የተመዘገቡ አሉ። ይህም በዩናይትድ ኪንግደም የተጠና ሪሰርች ነው የሚያሳየው። በዓለም እኛ እንደምናስበው አይነት ያሉ ረሃቦች ሳይሆኑ እጅግ ዘግናኝ የሆኑ ናቸው የተከሰቱት። ቻይና ውስጥ በ1958 እስከ 1962 በተከሰተው ረሃብ መሰረት ከ10 እስከ 30 ሚሊዮን የሚሆኑ ሰዎች በረሃብ አልቀዋል። ከዚያም በሌላ በኩል ሶቪየት ህብረት ከ1921 እስከ 1922 ድረስ በተከሰተው ረሃብ 9 ሚሊዮን ሰዎች አልቀዋል። ይህን ጥናት ያጠናው ስቲቨን ነው። ከዚህም ሰሜን ኮሪያ በቅርብ ጊዜ በ1995 ዓመተ ምህረት በተከሰተው ረሃብ 3 ሚሊዮን ሰዎች አልቀዋል። ህንድ ውስጥም በተመሳሳይ በ1943 2 ሚሊዮን የሚሆኑ ሰዎች በረሃብ አልቀዋል። እንግዲህ ይሄ ዓለም የመዘገበው ነው። የምጽአቱ ረሃብ ስናነሳ ግን እንደዚህ አይደለም። 7 ጽዋ የተሰጣቸው መላእክት አሉ። ከነዚህም አንዱ ስራው ይሄን ነገር ማምጣት ነው፣ የዓለም አቀፍ ረሃብ ማምጣት። ይህም ደግሞ ምንድነው የሚለውን ስናይ በዮሐንስ ራእይ ምዕራፍ 8 እንዲህ ይላል ከቁጥር 7 ጀምሮ። ፊተኛው መልአክ ነፋ፣ ደም የተቀላቀለበት በረዶና እሳት ሆነ፣ ወደ ምድርም ተጣለ። የምድርም ሲሶ ተቃጠለ፣ የዛፎችም ሲሶ ተቃጠለ፣ የለመለመ ሳር ሁሉ ተቃጠለ። ቀጥሎም ሁለተኛው መልአክ ነፋ፣ በእሳት የሚቃጠል ታላቅ ተራራን የሚመስል ነገር በባህር ተጣለ። የባህር ሲሶም ደም ሆነ። በባህር የሚኖሩ ሕይወት ካላቸው ፍጥረቶች ይህም ማለት የአሳ ምርት 1/3 ይቀንሳል ማለት ነው። ሶስተኛው መልአክ መለከቱን በነፋ ጊዜ እንደ ችቦ የሚቃጠል ታላቅ ኮከብ ከሰማይ ወረደ፣ በወንዞችና በውሃ ምንጮች ሲሶ ላይ ወደቀ። የዚያም ኮከብ ስሙ ሬቶ ነው። የውሃዎችም ሲሷቸው ሬት ሆነ። ከውሃዎችም ምሬት የተነሳ የሞተው ሰው ብዙ ይሆናል።
እንግዲህ ከዚህ ጋር ተያይዞ መሬት ማዳበሪያ ለምዳ፣ በዛ ጊዜ ግን ያለ ማዳበሪያ መሬት ራሱ እህል እንዳትሰጥ ሆና ትመታለች። ገበሬም ያለ ማዳበሪያ መሬቱን ማረስ አይችልምና ምድርስ በዛ ጊዜ ከየት አመታ ትሰጠዋለች? ምድርም ተፈጥሯን አታ ባዶ ትሆናለች በዳግም ምጽአቱ ጊዜ። ዛሬ ላይ የምንሰራቸው ጥቃቅን ስህተቶች ኋላ ላይ ዓለምን ምን ያህል ዋጋ እንደሚያስከፍሉ ስናስብ በጣም ከባድ ነገር ነው። ለምሳሌ እንደ ኢትዮጵያውያኑ ሊቃውንት እስክንድር የቆለፈባቸው ሰበዳት የሚባሉ ፍጡራን እንዳሉ ይነገራል። እነዚህ ፍጡራን ድንገት ቢወጡ እንደገናም ደግሞ ኤሊያን የምንላቸው ነገሮች ድንገት ቢወጡ ምን ሊፈጠር እንደሚችል ማሰብ ከባድ ነው። እነርሱንስ ለመከላከል በዚያ ጊዜ ምን አይነት ዝግጅት ይደረጋል የሚለውንም ስናስብ አጠራጣሪ ነው። ምዕራባውያኑ የኢትዮጵያ ሊቃውንት የጻፏቸውን በመመርመርና በመረዳት በተለያዩ ሙቪዎቻቸው ላይ በተደጋጋሚ ለማሳየት ሞክረዋል። አብዛኛው ሰው ግን እንደ ፈጠራ አፈ ታሪክ ነው የወሰደው። በቁም ነገር የተመለከተውም የለም። በቅዱሱ መጽሐፍ ላይ በዮሐንስ ራእይ ምዕራፍ 9 ከቁጥር 6 እስከ 11 እንዲህ በማለት ተጠቅሷል። ጌታ የተናገረውን ዮሐንስ ተረጎመ ምን ይላል የሚለውን ስናይም በዚያን ቀናቶችም ሰው ሞትን ይሻል አያገኝምም፣ ሊሞት ይመኛል፣ ሞትም ከእርሱ ይሸሻል በማለት ተጽፏል። አንዳንዴ መሞት መገላገል ይሆናል። በዚያን ጊዜ ግን ሰዎችን ሞት ራሱ ይሸሻቸዋል። ከዚያም በመቀጠል እንዲህ ይላል፣ የአንበጦች መልካቸው እንዲህ ነው፣ ለጦርነት እንደተዘጋጁ ፈረሶች ይመስላሉ። በራሳቸውም ላይ በወርቅ አምሳል የተሰራ አክሊል ነበራቸው። ፊታቸውም እንደ ሰው ፊት ነበረ፣ ጠጉራቸውም እንደ ሴቶች ጠጉር ነበረ። ጥርሳቸው እንደ አንበሳ ጥርስ ነበር። የብረት ጥሩኝ የሚመስል ጥሩር ነበራቸው። የክንፋቸው ድምፅ ወደ ጦርነት እንደሚጋልቡ እንደ ብዙ ፈረሶች ሰረገላ ድምፅ ነበረ። እንደ ጊንጥም ጅራትም ያለ ጅራት አላቸው። በጅራታቸውም መውጊያ አለ። ሰዎችንም 5 ወር ያህል እንዲወጉ ስልጣን አላቸው ይላል። በዳግም ምጽአቱ ጊዜ ክርስቶስ ስለ ዳግም ምጽአቱ ሲያስተምረን ምን ብሎ ነበር የሚለውን ስናነሳ እንደ ኖህ ዘመን ይሆናል ብሏል። ምን ነበር የኖህ ዘመን ላይ እንደዛ ያን ያህል ያደረሰው ማንስ ነበር የሚለውን ስናነሳ ደግሞ የወደቁ መላእክት ናቸው። ምን ስራ እንደሰሩ ግልጽ ነው። ዲኤንኤ ጭምር አዛብተው ነበረ። ተውላጤ ዓለምንና የሰውን ጽንስ በዲኤንኤ አዛብቶ ፈረስን በቅሎ ማድረግ፣ በሰው ማህፀን ውስጥ የፈረስ ዘር እያደረጉ ማይሆን ስራ በመስራት ምድርን አበላሽተው ነበረ። በእግዚአብሔርም ፊት ምድር ቆሻሻ ብቻ ሆነ ነበረ። በኃጢአትም ምድር ተበክላ ነበር። በኖህ ዘመን እንደሆነው ይሆናል ማለት ያን ጊዜ የነበረው ነገር መደገሙ አይቀርም ማለት ነው። ስለዚህ በዚያን ጊዜ የወደቁ መላእክት ስንት ነበሩ የሚለውን ስናይ 200 ነበሩ። ዓለም እስኪገለበጥ ድረስ ቁመታቸው እስከ 3000 ክንድ ወደ ላይ የሚሆኑ ነበሩ። እርስ በርሳቸውም በመበላላት አልቀዋል። አይተን የማናውቀውን ነገር ማየት በራሱ በጣም አስደንጋጭ ነገር ነው። ክርስቶስም በሉቃስ ላይ እንዲህ ብሎ ነበረ። መለከት ያለውን 6ኛው መልአክ በታላቅ ወንዝ በኤፍራጥስ የታሰሩትን 4ቱን መላእክት ፍታቸው አለው። የሰዎችንም ሲሶ እንዲገሉ ለሰዓቱ፣ ለቀኑ፣ ለወራቱ፣ ለዓመታቱ ተዘጋጅተው የነበሩ 4ቱ መላእክት ተፈቱ ይላል። እናም የፈረሶች ድምፅ ቁጥር 1000 ጊዜ 1000 ነበረ። ቁጥራቸውም ሰማው። ፈረሶችና በእነርሱ ላይ የተቀመጡ እንዲሁም በራእይ አየሁኝ። የፈረሶቹም ራስ እንደ አንበሳ ራስ ነበረ። ከአፋቸውም እሳትና ጢስ ዲንም ወጣ። ከአፋቸውም በወጡ በእሳትና በጢሱ እንዲሁም በዲኑ በእነዚህ 3ቱ መቅሰፍቶች የሰው ሲሶ ተገደለ ይላል። ዮሐንስ መንፈስ ቅዱስ በራእይ የረቀቀውን አጉልቶ የራቀውን አቅርቦ ገልጾለታል። ጌታችንም የሚያስፈራ ነገሮችን ያላቸው እንደ ኖህ ዘመን ይሆናል ያለው ስለሆነ መገለጻቸውም አይቀርም። ካላቸው ምትሃታዊ ተአምር አንጻር ነገሮች ሁሉ ግራ ግብት ሊሉን ይችላሉ። እናም ይህንን ጊዜ በማሰብ ነው ቅዱስ ጳውሎስ ከክርስቶስ ፍቅር ማን ይለየናል? መከራ ነው ወይስ ሞት ያለው። የሚመጣውም ቢሆን ምንም ቢሆን ምን እንዳይለየን በጣም መጠንቀቅ ያስፈልገናል። መጨረሻው ጊዜ ላይ ነገሮች እኛ ከምናስባቸው ነገሮች በላይ ለወጥ ያሉ እንዳሉ ማወቅ ይኖርብናል። ውድ የቃል ሚዲያ ቤተሰቦቻችን እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እያመሰገንኩኝ ሰናይ ጊዜን ተመኘሁላችሁ ከቃል ሚዲያ።